ሙልጭ ለአብርሃም የተደበቀውን የድናንና የባርኮን ሚስጥር አፈረጠው። በዚህን ጊዜ እየየ ያለችው የምትገኘዋ እንግዲህ ውርደቷን ይፋ የተከናነበችው ዲና የምታደርገው አታ ተንበርክካ እየየ እያለች ትገኛለች። እናም የናቁት ይወርሳል የጠሉት ይደርሳል የሚባለው ነገር አብርሃም አሁን ላይ በእርግጥ ሙልጭን አግኝቶ መጠየቅና እውነታውን ማወቅ ስላለበትም ውስጡ ስሜት የሚሰማው የሚረብሽ ነበረ። ልዩ ለምን እንዲነግረኝ አልፈለገችም? እውነትም ሙልጭ እውነቱን ነው እንዴ? የቤቴን ጉድ የሚካሄደውን አላወኩም እያለም እንግዲህ በሚገርም ሁኔታ የሆነ ወረቀት ነፃ ወረቀት ስለተሰጠው እውነቱን ነው ይሄ ሰውዬ ሄጄ አግኝቼ የተደበቀውን የድናንና የባርኮን ሚስጥር ማወቅ አለብኝ፣ ያለ ምክንያት እንደዛ ሊለኝ አልቻለም በማለትም ከሙልጭ ጋር በመገናኘትም ሙልጭ ሁሉንም የተደበቀውን የባርኮንና እንዲሁም ደግሞ የድናን እውነታ ለአብርሃም ነገረው። አብርሃም በዚህን ጊዜ በድንጋጤ አይሉት እውነትን የማወቅ ስሜት አይሉት የሚሆነው ግራ ገብቶት ሙልጭ ግን የሚያውቀውን በሙሉ እነሱ ያን ጊዜ እንደዛ ሌባ እስከምባል ደረጃ የደረስኩት የልዩን ቤተሰቦች አግተው እያሰቃዩቸው ነበረ። በዛን ሰዓት ልዩን ስላገቷት እዛ ልገባ እየሞከርኩ ነበር በማለትም አሁን ላይ ሙልጭ ሁሉንም እውነታ ለአብርሃም ሲነግረው አብርሃም የመጨረሻ ተናደደ። ዲናና ባርኮ አሁን ላይ ሙልጭንና እንዲሁም ደግሞ አብርሃምን በአንድ ጋር ሲያዋቸው በድንጋጤ እየየ ሲሉም አብርሃም ነይ ወደዚህ አንተም አንቺም ሲላቸው ባርኮና ዲና ወደ አብርሃም በመሄድም እናንተ ውርደታሞች ምን እያደረጋችሁ ነበር አለ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ሳቤላ ቀጣይ ፓርቲ ዘመተናል። እጅግ በጣም ደስ የሚል ነገር አሁን ሳቤላ እናቷ ማርዳ መሆኗን አውቃለች። ሳቤላ እንግዲህ እስከ ዛሬ እናቴ በሕይወት አለች ወይስ ሞታለች እያለ ጥያቄ የሚፈጥርባት ብዙ ነገር ነበር። አሁን ግን ደስ የሚለው ነገር እናቷ ማርዳ መሆኗን በብዙ ነገሮች አወቀችም ተረዳችም። ልዩና እንዲሁም ሳቤላ ወደ ማርዳ በመሄድም ለምን ይዘሻት መጣች ስትላትም አረ በቃ የተፈጠረው ነገር ሌላ ነው አለች። በእርግጥ እናቷ እንደሆነች አወቀችው። ፎቶዋን አይታ ስለነበረ ልዩ መዋሸት ስላልቻለች አሁን ሳቤላ ስትጠይቃት ለምን ዋሸሽ ስትልም እውነታው ይፋ አንድ ቀን ይወጣል በማለትም እንግዲህ ልዩ ሳቤላን አባብላ ቀጥታ ወደ ማርዳ ይዛት ሄደች። ማርዳ እናቴ ማርዳ ስትላትም ምን ለምን ይዘሻት መጣሽ? አዎ እናቴ ነሽ፣ ፎቶሽን አይቻለሁ። እናቴ መሆንሽን ለምን ደበቅሽኝ? አትወጂኝም አይደል? አባቴ ራሱ ይፈልግሻል፣ አንቺ ግን አትወጂንም። እንደዛ አይደለም፣ አንቺንም አቢንም እወደዋለሁ። አንቺና አቢ እኮ የሚጠላ ነገር የላቸውም። አቢ እኮ በጣም አፈቅረዋለሁ እና ለምን ሸሸሽን? ለምን ተደበቅሽኝ? ተደብቄ አይደለም የኔ ልዩ፣ እንደዛም አይደለም የሆነ ነገር አለ ስትላትም እዩልሽ በቃ አሁን እናትሽ ነኝ ደግሞ ይሄን ያደረግኩ ላንቺ ብዬ እንደሆነ ይገባሻል አለቻት። ሳቤላም እናቴ ማርዳ እባክሽን እኔ ትልቁ አባቴን የለመንኩት አንቺ አባዬ እኔ ልዩ ሆነን አብረን እንድንኖር ነው። በቃ ይበቃሻል፣ እንኖራለን በቅርቡ እኔ ልዩ አንቺ እኔና አባትሽም ሁለት እጆችሽን ይዘን ትምህርት ቤት እንሄዳለን አለቻት። እሺ በቃ ደስ ይላል፣ አሁን እንሄድ ስትላትም አባዬ ይፈልግሻል። የኔ ልጅ እንደዛ አይደለም፣ አባትሽን ሰርፕራይዝ ነው የምናረገው። እማዬ እንዴ አባዬ እኮ ሰርፕራይዝ አይወድም አለቻት። ቢሆንም ግን ደግሞ ጊዜው አሁን አይደለም፣ አንድ ቀን እውነታውን አውጥተን እንነግረዋለን። ስለዚህ አንቺ የልዩ አክስት ናት ነው እንጂ የምትይው እናቴን አገኘው እንዳትይ አሉና ሳመኗት። እሷም እሺ ብላ ቀጥታ ሄደች። በዚህ መካከል አሁን ላይ እጅግ በጣም ልቧ የተሰበረዋ
ልዩ እንግዲህ በደስታ ተፍለቀለቀች። እንዲህ ማወቋ ላይ ቀር ለምን እንደዚህ ፎቶዋን ሰበርኩት አቢ እያለችም ምን ነው ገጠር አብርሃምን ገጠር ሄዳለች በይው አላልኩሽም? ልዩን ደግሞ እንደዛው ለምን ነገርሻት? እኔ ምንም ማድረግ አልቻልኩም። አቢ ፎቶዎችሽን እንዳለ በፖርሳ አስቀምጧል። ሳቤላ ደግሞ እናቷ መሆንሽን አውቃለች። ምን ላድርግ አለቻት። በዚህን ሰዓት ሳቤላ በደስታ የማርዳን እቅፍ አገኘች። እማዬ በጣም ነው የምወደሽ፣ አንቺ ግን አትወጂንም። በፍጹም በጣም ነው የምወዳቸው። በቅርቡ መለሳለሁ። እዛ ቤት እንዳትመጪ ድና አስፈራርታሽ ነው? ማን ድና? እኔ እናትሽ ጀግና ነኝ፣ ማንም አያስፈራራኝም። እንደዛ አትበይ አለቻት። እሺ እማዬ እሺ አለች። እንግዲህ አሁን ላይ ሁሉንም ሳቤላና እንዲሁም ማርዳ ልዩ ሁሉንም ነገር ጨርሰው ሲመጡ በር ላይ የሚጠብቃት ሙልጭ ልዩን ነበረ። ከዛም ልዩ ማውራት አለብን አላት። ሙልጭ ደግሞ እዚህ ድረስ ለምን መጣ? ያማል እንዴ አለችው። መነጋገር አለብን። አሁን ሂድ፣ በኋላ መጥቼን እናወራለን። አይቻልም፣ ዛሬ ነው እንድናወራ የምንፈልገው አላት። እንዴ እሺ ጠብቀኝ፣ ልጅቱን አስገብቼ ልምጣ አለች። እንግዲህ ሳቤላ አሁን ላይ በደስታ በሀሳብ ርቃ ደስ ብሏት የእናቷን እቅፍ እያስታወሰ ጨዋታዋን በደስታ በሀሳብ ሄዳ አባቷ አገኛት። ልዩም በሩን ከፍታ በመውጣትም ሙልጭ ጋር እያወራች ነበረ። ሙልጭን ምንድን ነው የምትፈልገው? ቆይ ስትለውም ትወጂኛለሽ አትወጂኝ? ዛሬ መጨረሻ ነው የምጠይቅሽ። አንድ አይነት ጥያቄ ሁልጊዜም ትጠይቃለህ። ስለዚህ ምንም ብትል አልፈልግም። ይኸውልሽ ልዩ፣ እሺ ታገቢኛለሽ? ምን? አዎ። እንዴ ምን እያልክ ነው? ይሄ ጊዜ ብዙ ይፈጅብኛል። ትንሽ ላስብበት። ምንድን ነው የምታስቢበት? ይኸውልህ ሙልጭ፣ ማታ ስልክሽ አይሰራም። ለምንድን ነው ስልክ አታነሽም? አጋጣሚ ተኝቼ ነበር። ኧረ እባክሽ አታሽ ልዩ። ምንድን ውሸት ነው? እኔን ትተሽ ሌላ ወንድ ጋር እያወራሽ አንተ ምን እያልክ ነው? አይ ስልክሽ ቢዚ ነበር። ታዲያ ለእኔ ጊዜ በኋላ ስደውል ዘጋሽው፣ አታነሽም። ለእኔ ጊዜ ነው እንቅልፍሽ የመጣው። ሙልጭ አጋጣሚዎች ናቸው እንጂ እኔ ማንንም ወንድ አላወራሁም። ኧረ እባክሽ አላት። በዚህን ሰዓት ሲጨቃጨቁ አብርሃም ሳቤላን ልጅን እንደዚህ በደስታ ፍርክክ ያደረጋትን ሰው ማግኘት እፈልጋለሁ። ምንድን ነው ልጅ ሲላትም የሆነ ሳጊች። ማን ነው እሱ? በጣም ደስ የሚል አልነግሪኝም? አባ ደግሞ ንገሪኝ ልጅ። ይህንን ሰው አግኝቼ ሰርፕራይዝ ማድረግ እፈልጋለሁ። አባ የልዩ አክስት። ምን? አዎ የልዩ አክስት ገጠር ሄዳለች አላለችም? እንጃ አግኝቻት። በቃ የልዩ አክስት ናት። አትፈልግም? እፈልጋለሁ የኔ ልጅ። በቃ ሂጂ ረፊ አለና አብርሃም ወደ ውጭ። ልዩስ አላት። ልዩ ከሆነ ልጅ ጋር እያወራች ነው። ከማን ልጅ ጋር? አላውቀውም ማን እንደሆነ ግን እያወራች ነው። ስሙ ሙልጭ ይባላል አለችው። ሙልጭ? አዎ። ጭራሽ ብሎ እዚህ ድረስ መጣ። አላውቅም አባቴ። እሺ ግቢ አንቺ በማለትም አብርሃም እንግዲህ በሩን ከፍቶ ሲወጣ አስደንጋጭ ጉብዳ አገኘ። አሁን ላይ ልዩና እንዲሁም ደግሞ ሙልጭ እየተጨቃጨቁ አብርሃም አያቸው። ጭራሽ እዚህ ድረስ መጣ አንተ ሌባ አለው። ምን? እኔ ሌባ? ምን አባክ ልትሰራ ነው የመጣው እዚህ ድረስ? አትስደበኝ አንተ ደግሞ እንደ ስምህ ሳይሆን የአብርሃም በግ ነህ። ምን? አዎ በግ ነህ። ምን እየሰደብከኝ ነው? እኔም በግ? አዎ ምንም የማታውቅ እየሰደብኩ ሳይሆን እየነገርኩ ነው። ስምህን ቤትህ ውስጥ ምን እንደሚካሄድ አታውቅም። ስለ ሁሉም ነገር አውቃለሁ። አንተ ምን አባክ ነው በዚህ ልክ ስለ ቤተሰብ የምታውቀው ነገር ሲለውም ሁሉንም አውቃለሁ። ስለዛ ስለ ሚስትህ፣ ስለዛ ደግሞ ወንድሜ ለምትለው ስለ ሚስትህ ወንድም ሁሉንም አውቃለሁ አለው። ሙልጭ ስትለውም ሙልጭ ነገሩን እየቀጠለ ሄደ። አቤ እባክህ በቃ ወደ ቤት እንሄድ፣ እሱ ውሸቱን ነው አቤ እያለችው እያለ ልዩ
ሲጋበዝ አንተ ሙልጭ በቃ ሂድ፣ ለፖሊስ ነው ደውዬ የማስይዝህ። ልሰርቅ ነው የመጣኸው አይደል? እኔ ሌባ አይደለሁም። እንኳን ለፖሊስ ለምን ለዓለም አትደውልም? ሌባ አይደለሁም፣ እኔ ንጹሕ ሰው ነኝ። ያን ጊዜም እዚህ ቤት ያለ ስሜ ስም እንድሰጠኝ የሆነው ይቺ አንቺ ደግሞ የተከላከልሽለት መስሎሽ ሞቱን እያቃረብሽለት ነው። እንዴት እንደሚያርዱት ወለች አለችው ልዩ። አዎ እውነቱን ነው። ይኸውልህ ያን ጊዜ በዛ ባጥር ላይ ያየኸኝ ልዘል ስሞክር የእሷን እናትና እህቷን ያችን ባሩኮና ሚስት አግተዋቸው ነው። ለዛም ነው እኔ ሌባ የተባልኩት። አንተ ግን ምንም አታውቅም፣ መቼም አይገባህም። እኔ ሌባ ልትልበት የሚገባ ነገር የለም። ምን ስለምንድን ነው የምታወራው? አዎ ግልጽ ነው ሲላትም አዎ ሌባ ነህ አለችው። ምን ልዩ እኔ ሌባ? አዎ ሌባ አጭበርባሪ፣ ውሸቱ አልሳካለ ሲል ደግሞ በቃ ሌብነቱ አልሳካለ ሲል በውሸት የመጣ አለችው። ልዩ እኔን? አዎ አንተ መጀመሪያ እኔ ካንተ ጋር የሆንኩት ወድጄ ሳይሆን ስለምታሳዝነኝ ነው። ምን? አዎ ስለምታሳዝነኝ ነው። እሺ ከሄድ ከዚህ አለችው። እውነትሽን ነው ልዩ? አዎ ፈልጌ አይደለም፣ መጀመሪያ ወንድ ሆን ስትለውም ሙልጭ እንግዲህ የመጨረሻ ልዩ ይሄንን መልስ ስትመልስ ለልቡ ስለተሰበረ ጥሏቸው ሁለቱንም ሄደ። አሁን አብርሃም ወደ ጉዞው እየሄደ ባለበት ሰዓት አንድ ደብዳቤ ተሰጠው። አብርሃም ሳቅ፣ ፈገግ በል የሚል ነበረ። ከዛም አያያ አከድም እንዴ አለው ገፍተር አድርጎት። እቃጥልሃል ሲልም አይ አብርሃም ይላል ደግሞ ይሄ ለእኔ ነው። ስለዚህ ምን እየተካሄደ ነው? እውነትም እያየሁ አይደለም ማለት ነው። የማውቀው ነገር የለም። ሙልጭ ይሄን እውነት ያውቃል። ያለ ምክንያት እንደዛ ሊለኝ አይችልም። ልክፈተው ላንብበው እያለ ሲወዛገብ ሲከፍተው ባዶ ወረቀት ነው። ሙልጭ ማግኘት አለብኝ በማለትም ቀጥታ ሲሄድ ሙልጭና አብርሃም በመነጋገርም እውነቱን አፈረጠው። ቻናሉን ሰብስክራይብ